ሰላምዬ ከሳሚ እልል ያለ ፍቅር ገብቶላታል። እንደው ሰላምዬ ግን የሆነ ፍቅር ቢጤ ሲጀምራት ከመጀመሪያው ጀምሮ ካያችኋት በጣም ነው ቁጣ ቁጣ የሚላት። በቃ የበላይ መሆን ትፈልጋለች፣ ለመማታት፣ በቃ ለመያያዝ፣ ለመታገል በጣም ትሞክራለች። ይሄን የወደ ነገር ማርያምን ስወድላት ጸባይዋን። ሲቀጥል ደግሞ ግልጽ ናት። በቃ ምንም የምትደብቀው ነገር የለም። ከዛ ባለፈ አሁን ሳሚ እሷ እንደወደደችውና እየቀረበችው እንደሆነ ለሱ የሆነ ስሜት እንዳላት ገብቶታል። እናም እየራቃት ነው ያለው። ምን አባቷ ፈልጋ ነው? ለምንድነው እንደዚህ የምትሆነው? ለምን ትደውልልኛለች? እንደውም ከፊት ለፊቷ ምንድነው ያላት? ምግብ እየበላ ደርሳበት ወይም እሱ ጋር ሄዳ ቁጭ ስትል አልፈልግም ነው ያላት። እኔ እሹሩሩ እያልኩ በዙሪያሽ እየዞርክ እያለ አንቺ አልፈልግሽኝም። ስለዚህ እኔ በፈለግኩበት ሰዓት አልፈልግሽኝም። አሁን ደግሞ እኔ አልፈልግሽም ነው ያላት። እና ሰላምዬ የሆነ ስሜቷ የተነካ ይመስለኛል። ለማንኛውም ሰላምና ሳሚ እውነት በፍቅር የሚቀጥሉ ይመስሏችኋል? እሷ ወደዋለች፣ እሱም ይወዳታል። ግን እሷ እንደወደደችውና እሷ ለሱ ፊሊንግ እንዳላት ስላወቀ አሁን እሱ ትንሽ ጣል ጣል እያደረጋት ነው። የሆነ ፍቅር ቢጤ ሲይዛችሁ ደግሞ ለምሳሌ መጀመሪያ እሱ ከሆነ የወደዳችሁ እናንተ ምንም ቦታ ሳትሰጡ ቀርታችሁ ከዛ የሱ ስሜት ትንሽ ቀዝቀዝ ብሎ የእናንተ ሲጀምር ያለው ስሜት በጣም ከባድ ነው የሚሆነው። በዛ ላይ ደግሞ ያ ትንሽ ስሜቱ ቀዝቀዝ ያለ ሰው ጣል ጣል ነው የሚያደርገው እና በፍቅር መካከል ደግሞ ጣል ጣል ስትደረጉ አስባችሁታል? በጣም ከባድ ነው። እና ሰላም የሆን ፉክክር ውስጥ ናት ማለቴ ሁልጊዜ የሆነ ነገር ስታደርግ ከዚህ በፊትም ካያችሁት ከቅዱስ ጋር ራሱ የነበራት ግንኙነት ወይም ደግሞ ከዛኛው ካንተነህ ጋር የነበራትም ግንኙነት በእንደዚሁ አይነት ተመሳሳይ ነው። በልህ ነው የምትጀምረው ሁሉንም ነገር ከዛ ያ ላይክ ሳያናግሯት ሲቀሩ ስልክ ሳያነሱላት ሲቀሩ አንስተው ብዙ ሳያዋሯት ሲቀሩ በጣም ነው የምትናደደው። እና አሁንም ያንኑ አይነት ፊሊንግ ነው እየተሰማት ያለው። እና ውዶችዬ ሰላምዬና ምናሴ አብረው የሚቀጥሉ ሰላምዬና ሳሚ አብረው የሚቀጥሉ ይመስላችኋል? እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? ብያላችሁበት ሰላማችሁ ብዝዝት ትርፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦቼ ቪዲዮውን ስትጀምሩ ላይክ አድርጉልኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ስለ ድራማውም ሀሳብ አስተያየት ካላችሁ አካፍሉኝ። እስኪ ሰላምዬና ሳሚ አብረው ይቀጥላሉ አይቀጥሉም? ሲቀጥል ደግሞ ምናሴና ትሁት አሁን ያሉበት ሁኔታ በጣም የሚያሳዝን ነው። ምክንያቱም ትሁት ምናሴን በጣም ትወደዋለች፣ ታፈቅረዋለች። ፈልጋ ካለበት ቦታ ድረስ የመጣችው ስለምትወደውና ስለምታፈቅረው ነው። እና አሁን ግን ምናሴ የሚፈልገው ደግሞ የእሷን ጓደኛ ነው። ጭራሽ እሷ ያለችበትን ቦታ አሳይኝ፣ የት ነው የምትገኘው ብሎ ሲጠይቃት እኔ አላሳዝንህም ወይ? እኔን አታስታውሰኝም ወይ? በነገራችን ላይ ምናሴ አናዶኛል። አስተዋይ ልጅ ነው፣ ጎበዝ ነው። ግን ቢሆንም እኔ አንቺን አላስታውስሽም፣ እሷን ነው ማስታውሰው ነው ያላት። እንግዲህ ትሁት ማለት የዛችኛዋ ልጅ ጓደኛ ናት አይደለ? እንደዛ ማለት አልነበረበትም። አንቺን አላስታውስሽም እሷን ነው ማስታውሰው ማለት አልነበረበትም። ሁለታችሁንም አስታውሳችኋለሁ። ግን ይበልጥ ከሷ ጋር ነበር መግባባትና ማውራትም የሚፈልገው ብሏት ቢሆን ኑሮ አሪፍ ነበር። ግን አንተ እና እሷን ምን የሚያመሳስላችሁ ነገር አለ? ይሄን ያክል ለሷ ያለ ስሜትና እሷን ማግኘት የምትፈልገው ብላ ስትጠይቀው ምንድነው ያላት? ቢያንስ እኔና እሷ ዝምተኛ ነን፣ ስለዚህ ይሄ ነገር ያመሳስለናል ነው ያላትና ትሁት አሳዝናኛለች። ሆነ ለመናገር በጣም ብዙ ጊዜ ተመላሳለች። ስሜቱን ገልጻለታል። የእሷን ስሜት ወይም ለሱ ያላትን ስሜት ገልጻለታለች። እንደምትወደውና እንደምታፈቅረውም ነግረዋለች። ባትወደውና ባታፈቅረው ኑሮ ሲጀመር እዛ አለበት ቦታ ድረስ እየሄደች እየተመላለሰች አትጠይቀውም ነበርና እኔ ምናሴ ትንሽ አናዶኛል። ያው ግን እሱ ውስጥ ያለው ስሜትና እሱ ውስጥ ያለው ፍላጎት ነው ዋናው ነገር ደግሞ ማለት ነው። እና ምንም ማድረግ አይቻልም። እና ትሁት በጣም ነው የምታሳዝነው። ያም ሆነ ይህ ምናሴ አሁን ያለበት ሁኔታ ፍቅር የሚያስፈልገው ሰዓት አይደለም። ሲቀጥል ትሁት ደግሞ እባክህን ቁጭ ብለህ አዋራኝ፣ ዛሬ የምትሰራበትን ገንዘብ ወይም ዛሬ የምታወጣውን የምትሰራውን ገንዘብ እኔ ከፍልሃለሁ ብለው ነበረ። ትሁት እዚህ ላይ ተሳስተሻል። ምክንያቱም አንቺ አንድ ቀን የሰራበትን ብትከፊው በድጋሚ የሚሰራበትን ልትከፊው አትችይም። ሲቀጥል ደግሞ ስራ
ተሰርቶ የሚገኘው ገንዘብ ነው አሪፍ። ማንኛውም ሰው ማንኛውም ቢሆን ሀብታምን በሉ ድሃ ራሳችሁ ሰርታችሁ ያገኛችሁት ገንዘብ ሲሆን በጣም ደስ ይላል። እንደፈለጋችሁ ልታወጡትም ትችላላችሁ። ሲቀጥል ማንም ሰው አይመጻደቅባችሁም እንዴ ብትጣሉ እንኳን አሁን ለምሳሌ ምናሴ በሰዓቱ እሺ የዛሬውን ወይም የዛሬው ውሎዬን አንቺ ከከፈልሽኝ እሺ አንቺ ጋር አብሬሽ እውላለሁ ቢላት በሌላ ጊዜ ጸብ ቢፈጠር እንደ እኔ እኮ የዛ ጊዜ ገንዘብ ከፍዬህ ነው ከኔ ጋር የዋልከው የማለት ነገር ይመጣልና እንደዚህ ማለትም አልነበረባትም። በገንዘብ መገመት አልነበረባትም ባይነኝ እኔ በበኩሌ። ሲቀጥል የሀና ጉዳይ ነው። እንደው የሀና ጉዳይ ውድ ቤተሰቦቼ በጣም እያስጠላችኝ በቃ ታውቃላችሁ። አሴርንም ሄዳ እስከዛሬ ድረስ ከሴት ሄዳ ታለቅሳለች፣ ከኤልያስ ሄዳ ታለቅሳለች፣ ከቤተሰቦቿ ሄዳ ታለቅሳለች፣ ከአቶ ኖላዊም ሆነ ከእናቷም እዝራ እያለ ከእዝራም ጋር በቃ ሂዳ በየቦታው ማልቀስ ማለቃቀስ ነበረ። አሁን ግን ያን ሁሉ ያለቀ ይመስለኛል። ምክንያቱም አሁን ማንም ዞር ብሎ የሚያያት የለም። የራሷን ስራ መስራት ሲገባት በዚህ እድሜዋ ከዛም ሄዳ ማልቀስ ከዚህም ሄዳ ማልቀስ። አሁንም ቢሆን ካሴር ነው እያለቃቀሰች ያለችው። ስራ ፈልግልኝ፣ መስራት አለብኝ እስካሁን ድረስ ወይም ባሳለፍኳቸው ጊዜያቶች እናንተ ስላላችሁ እንደ ንግስት አድርጋችሁ ነው የያዛችሁኝ። ስለዚህ ካሁን በኋላ መስራት አለብኝ ብላለች። ጥሩ ሀሳብ ነው። ግን ሀና ጠንከር ብለሽ የድሮ ማንነቷን መመለስ አለብሽ። ሀና የድሮ ማንነትሽን መመለስ አለብሽ። ያለበለዛ የተወደድሽውን ያክል ተጠልተሽ ማርያም በጣም አስጠልተሻል ሀና ማለት ነው። ማንኛውም ሰው አሁን ኖላዊ ድራማ ላይ አንቺ ባትመጪ በጣም ደስተኛ ነው። ኖላዊ ድራማን የሚከታተል በአጠቃላይ ሀና ባትመጣ ሁሉም ሰው ደስተኛ ነው። እያደረግሽ ያለሽው ነገር ወይም የተሰጠሽ ካራክተር በጣም የሚያስጠላ ነው ሀና። የተወደድሽውን ያክል ዝቅ ተደርገሽ እንድትታይ ከድራማው ባትመጣ እስከምትባይ ድረስ ነው የደረሰውና ከአሁን በኋላ ደግሞ ራስሽን ጠንከር አድርገሽ በጥሩ ሁኔታ እንደምትመጪ ተስፋ አደርጋለሁ። እንግዲህ እናቷንም ስራ ፈልጊልኝ እያለች ነበር። ወይዘሮ ሜላትም ብትሆን አንቺ ሁልጊዜም ጠንካራ ነሽ፣ አንቺ እንደዚህ ነሽ እያለቻት ነው። ነገር ግን እስካሁን ድረስ ሀና በሁሉም ተጠልላ ነው ያለችው። ሲከፋት አንዴ ከአባቷ ትሄዳለች፣ ከዛ ከእናቷ ትመለሳለች፣ ከዛ ካሴር ትሄዳለች፣ ከዛ ወደ ኤልያስ ትሄዳለች፣ እዝራ እያለ ወደ እዝራ ትሄዳለች። በሁሉም ተከልላ ነው ያለችው ሀና። ከዚህ በፊት ባሳለፈችው ህይወቷ ካሁን በኋላ ተደብቃ መኖር አለባት ብዬ አላስብም። በቃ ማንኛውም ሰው እንደ ማንኛውም ሰው ተፈትና አልፋለች፣ ብዙ ነገር አሳልፋለች፣ የታወቀ ነው። ነገር ግን በቃ ይበቃል። ታውቃላችሁ እንግዲህ ምናሴንና ሰላምዬን እንኳን እያያችኋቸው ነው። የሊስትሮ ሰራተኛው ነው፣ ገንዘብ እያወጡ ቤተሰብ እያገዙ ነው። ወይዘሮ ሜላትን ብትሆን በምትችለው ያክል እያደረገች ነው። ሀናም ብትሆን እንግዲህ ቆረጥ ያደረገች ይመስለኛል ካሁን በኋላ። እንደውም አሴር እና ተምቹ እኛ ሱቅ ትስራ ብለው ነበር። ግን እናንተ ምን ትላላችሁ? አሁን ከተምቹና ከአሴር ሱቅ ሀና ብትሰራ ጥሩ ይሆናል ወይስ አይሆንም? እስኪ ሀሳባችሁን አካፍሉኝ። ሲቀጥል ወይዘሮ ሜላትን ብትሆን ስራ ችግር የለውም እኛ አለን እኮ እኛ እንሰራለን እያለቻት ነው። ግን እንግዲህ ከታረቀኝ ደላላው ጋር ሄጄ ሁሉ መስራት አለብኝ፣ እንደውም ለእኔ ጥሩ ነው፣ መጀመሪያም እናንተ ጋር ያገናኘኝ ቤተሰቦች ጋር ያገናኘኝ እሱ ነው ምናምን እያለቻት ነው። እንግዲህ እስኪ ወደፊት የምናየው ይሆናል። ሀና እውነትም ታረቀኝ ጋር ሂዳ ስራ ፈልጋ ጥሩ ስራ ያጋጥማት ይሆን ወይስ ደግሞ ይሳካል ላይሳካ የሚለው ወደፊት የምናየው ይሆናል ማለት ነው። ግን በዚህ መካከል አሁንም ቢሆን ወይዘሮ ሜላት ማን ነው የሚከታተልልሽ? ወይስ ደግሞ ከመስሪያ ቤትሽ? አሁን ወይዘሮ ሜላት በነገራችን ላይ የምታውቀው ነገር የለም ከመስሪያ ቤቷ ያ ሰውዬ እየተከታተለ እንደሆነ። አሁን ይሄ ጠበቃው የሆነ የቅርብ ሰው አለሽ ወይ አንቺን ማገዝ የሚፈልግ አለ ወይ ብሎ ሲጠይቃት እንደውም ጠበቃው ላይ ነው የጮኸችበት። እዚህ ላይ እኔ ማለት የሚፈልገው ውድ ቤተሰቦቼ ወይዘሮ ሜላት መረጋጋት አለባት ነው። ሜላት መረጋጋት አለባት። በተለይ እንደዚህ አዳዲስ ነገሮች ሰዎችን ወይም አዳዲስ ሰው መጥቶ ስትተዋወቅ፣ አሁን ካስታወሳችሁ ጠበቃውን ለመጀመሪያ ጊዜ ስታገኙ ጥንብርኩሱን በቃ ጮኻበት፣ አላምንም ወደዛ ዞር በልኝ። ያው ከደረሰባት አንጻር ነው አይፈረድባትም። ግን ቢሆንም ደግሞ መረጋጋት መልካም ነው ብዬ ነው የማስበው። አሁንም ቢሆን ጠበቃው ላይ እሱ ለማወቅ ፈልጎ ነው
እውነት ያ ሰው ትክክለኛ ሰው ሆኖ ሊያግዛት ፈልጎ ነው ወይስ ነገር ፈልጓት ነው የሚለውን ነገር ማወቅ ፈልጎ ነው ሰውየው። ነገር ግን ወይዘሮ ሜላት አሁንም ቢሆን እየጮኸችበት ነው፣ በስነ ስርዓት እያናገረችው አይደለም። እንደውም ምንድነው ያለችው? አንተ ይህንን ነገር በስነ ስርዓት መስራት የማትችል ከሆነ ወደ እኔ መልስልኝ፣ የማውቀው ሰው የለም ነው ያለችው። ግን እንደኔ ሀሳብ ውድ ቤተሰቦቼ ማን ነው? ምን አይነት ሰው ነው? ምን አይነት ማለቴ ፊቱ ምናምን ሰውነቱ ምን አይነት ሰው ነው ብላ ብጠይቀው ኑሮ የሰውየውን ማንነት ይነግራት ነበረ። ገብቶችኋል? ማን እንደሚከታተላት፣ ማን ማገዝ እንደሚፈልግ፣ ማን ምን እያደረገ እንደሆነ ስለ ሰውየው ማንነት ጠይቀው ቢሆን ኑሮ ታቅ ነበረ። ግን ቶሎ ብላ ወደ ነገሩ ትሮጣለች፣ ቶሎ ብላ ወደ መጮሁ ትሮጣለች፣ ቶሎ ብላ ያው ከደረሰባት አንፃርና ከጉዳቷ አንፃር አልፈርድባትም። ግን ቢሆንም አንዳንድ ጊዜ ወይዘሮ ሜላት ነገሮችን ረጋ ብለሽ ብታስቢ መልካም ነው ባይ ነኝ። ሲቀጥል ከጠበቃሽ ጋር ቁጭ ብለሽ በስነ ስርዓት ብታዋሩ ጥሩ ነው። የእሱን ሀሳብ ወይም ደግሞ አንቺም ያለሽን ሀሳብ በስነ ስርዓት ቁጭ ብላችሁ ብትወያዩና ብታወሩበት ብትነጋገሩበት መልካም ነው። ምክንያቱም ሁሉም ነገር የሚፈታው በውይይትና በንግግር ነው። ያው ጸብ ነው። ሁልጊዜ ጸብና ጸብ የሚሆን ከሆነ ምንም ጥሩ ነገር የሚመጣ ነገር የለም። እና ወይዘሮ ሜላትን ብትሆኚ ረጋ ብለሽ ጠበቃሽን አዋሪውና የሰውየውን ማንነት ትደርሽበታለሽ ብዬ አስባለሁ። እንግዲህ እስኪ ነገ የምናየው ይሆናል ደግሞ ምን አዲስ ነገር እንደሚከሰት። ወደ ስራዋ ትመለሳለች አትመለስም ወይስ ደግሞ ከስራው ትቀራለች የሚለውን የምናየው ይሆናል ማለት ነው። ውድ ቤተሰቦች እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለዚህ ቻናል አሁንም በድጋሚ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ለምታበረታቱኝም ደግሞ ከልብ አመሰግናለሁ። ፈጣሪ በያላችሁበት ይጠብቃችሁ፣ ሀገራችንን ስለሚያደርግልን ሀሳባችሁን እቅዳችሁን የምታምኑት አምላክ እያሳካላችሁ